በመድረኩ ንግግር ያደረጉት የካፋ ዞን ምክር ቤት አፈ ጉባኤ ወይዘሮ አሚና ሐሰን ኢትዮጵያ ከልመናና ከድህነት ኩስመና ወደ ታደሰ ከፍታ እያንሰራራች ያለችበት ወቅት መሆኑን ተናግረዋል። ሀገራችን ካለችበት የድህነት አረንቋ ከመለመንና ከተረጂነት ለመውጣት ብዙ እየተጋች ያለችበት ወቅት መሆኑ ለሁሉም ግልጽ እንደሆነ ይታወቃል። ስንዴ ከመለመን ወጥተን ስንዴ እንኳን አምርተን እንዳንወጣ ተደርጎ የተቀቀለ ስንዴ እየተላከልን ከልመና ወጥተን ዛሬ ስንዴ ላኪ ሀገር የሆንበት ደረጃ ላይ የተደረሰበት ደረጃ ላይ ነው ያለነው። በሀገርና ሕዝብ ጥቅም ላይ ጉዳት ለማድረስ ለሚታትሩ ባዳዎች ከውስጡ ነው በር የሚከፍቱ ባንዳዎች ጂኦ ስትራቴጂካዊ ጫና ሲፈጥሩ መቆየታቸውን አንስተዋል። የሀገራችንን ብሔራዊ ጥቅም አሳልፈው ከመስጠት ወደኋላ የማይሉ የውስጥ ባንዳዎች ያሉባት ሀገር እንደሆነች ይታወቃል። ባዳ የሚፈልገው ጂኦ ስትራቴጂያዊ ትርፍን ነው የሚፈልገው። ባንዳ የሚፈልገው ፖለቲካ ትርፍን ነው የሚፈልገው። ይህንን በመገንዘብ በየትኛውም መንግስት በሚያደርገው እንቅስቃሴ ላይ የድርሻ መወጣት እንደሚገባን ማህበረሰብ የዚሁ የጀግና ፖሊስ ሰራዊት ሚናም ከፍተኛ መሆኑ ይታወቃል። የካፋ ዞን ሰላም ጸጥታና ሚሊሻ መምሪያ ኃላፊ አቶ ክፍለ ጋነቾ የኢትዮጵያን ዘላቂ ጥቅሞች ለማሰናከል በውስጥ ባንዳዎችና በውጭ ባዳዎች የተጠነሰሱ ስራዎችን በልዩ ትኩረት መከታተልና መመከት ያስፈልጋል ብለዋል። ትላንት ባለን ሀብት እንዳንጠቀም ጭምር ነበር ሀገራችን ተጨቁና ቆየችው። አባይ መገንባት እንደማንችል ተደርጎ ህግ ወጥቶ ታስረን እንደነበረ የሚታወቅ ነገር ነው። አባይን ገድበን ካስመረቅን በኋላ ቀጥለን ወደ የት ነው የምንሄደው የሚለው ነገር መውሰድ ያስፈልጋል። ቀጥለን ቀይ ባህርን መቆጣጠር እንዳለብን የድርሻችን መያዝ እንዳለብን መንግስት በአጽንኦት እየሰራ ይገኛል። በዞኑ ሁሉም መዋቅሮች ከኩስምና ወደ ታደሰ ቁመና በሚል ሀገራዊ አጀንዳ ላይ ስልጠና እየተሰጠ ነው ያሉት የካፋ ዞን ፖሊስ አዛዥ ኢንስፔክተር ዳዊት ደሳለኝ ናቸው። ኢትዮጵያ በምስራቅ አፍሪካ ያላትን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሰምነት በማኮሰስ ጂኦ ስትራቴጂካዊ ጫና ለመፍጠር የሚደረጉ የጥፋት እንቅስቃሴዎችን በንቃት መከታተልና መመከት ያስፈልጋል ብለዋል። በርካታ በውስጥ ያሉ ባንዳዎች፣ በውጭ ያሉ ባዳዎች ይሄን እድገት ኢትዮጵያን በምስራቅ አፍሪካ ያላትን ጂኦ ስትራቴጂ የበላይነት እንዳታገኝ የሚደረጉ በርካታ ተጽዕኖች አሉ። ይሄን ተጽዕኖ ሰብራ ለመውጣት ደግሞ የደረሰው ያለውን ሁኔታ ህብረተሰባችንም በደንብ እንዲያውቀው አጠቃላይ ኢትዮጵያ ውስጥ ያለ የጸጥታ መዋቅር፣ የፖሊስ መዋቅር፣ መከላከያ መዋቅር፣ አጠቃላይ የጸጥታ መዋቅር ውስጥ ያሉ አካላት በሙሉ ሀገራችን ከየት ወዴት እየሄደች ነው፣ ትላንት ምን ነበረች፣ ዛሬ ምን ላይ ነው ያለችው፣ ነገ ምንድነው ራዕይ ግብጥ ላይ እየሄደች ያለችው የሚለው ነገር በዚህ በጂኦ ስትራቴጂክ ኩስምና ወደ ታደሰ ቁመና በሚል መሪ ቃል ውስጥ አጠቃላይ ስልጠናው በሰፊ እየተሰጠን ያለው እስከ ታች ወርዶ የአካባቢን ሰላም የሀገርን ሰላም በማጽናት ረገድ በልዩ ትኩረት ሰጥቶ ሰራዊቱ ከስልጠናው ማግስት መስራት አለበት የሚለው ነው። ትናንት በአባቶቻችን ተጠብቆና ተከብሮ የቆየውን የሀገር ስልጣኔና እድገት ታሪክ ለማጽናትና ወደ ላቀ ደረጃ ለማድረስ የፖሊስ አባላትና አመራሮች በመረጃና ብቃት ሚናቸውን በአግባቡ መወጣት ይጠበቅባቸዋል ብለዋል። ትናንትና በአባቶቻችን በርካታ ኢኮኖሚ ከዓለም ፊት የወጣች ሀገር እንደነበረችን በቴክኖሎጂም በስልጣኔም ኢትዮጵያ ትናንት የተሻለች ሀገር እንደነበረች ይታወቃል። ያ ደግሞ የሷን እድገት ወደ ኋላ በተለያዩ በውስጥም በውጭም በተደረገው ጫና ውስጥ አሁን ካሉ ዓለም ሀገራት ውስጥ ወደ ኋላ ይቀርታ የቆየችበት ሁኔታ አለና አሁን ላይ ደግሞ የትላንትናውን ታሪኳን፣ የትላንትናውን እድገቷን፣ የትላንትናውን ስልጣኔዋን ወደ ላቀ ደረጃ በሚያደርስ ሁኔታ ላይ አገራችን እድገት እያስመዘገበች ነው ያለችው ማለት ነው። ስልጠናው በቀጣይ ለሚኖሩ አገራዊ ተልዕኮች ዝግጁ የሚያደርግና ከውስጥና ከውጭ የሚቃጡ ችግሮችን ለመግታት አቅም የሚሆን ስለመሆኑም አስገንዝበዋል።